ያለ እድሜ አንቱ ማለት ጋብቻ ከልክል ስድብ ነው። ስለዚህ በገና ነው የተወለድኩት። በገና የገና ለታ ነው የተወለድኩት። ጎልማሳ እንግዲህ በእኛ እድሜ ውስጥ የምትገኝ ነው የምትመስለው። ያው 5 ደቂቃ ነው መበሳቸው። ተፈሪ ብዙ አውቶማቲክ መነጽር ነበረው። መዝግቦት አለ። የትም ቦታ ሄጄ ጌታዬ ብዬ ወንድሜ ብዬ ነው የምኖረው። እኔ የቀረችኝን 60 ዓመት እንደምንም ተመልካቾቻችን ይህ መሴሾ ነው። መሴሾ በአባይ ቲቪ እና በመሴሾ ዩቲዩብ ቻናል የሚተላለፍ የምሽት የመዝናኛ ፕሮግራም ነው። የመጀመሪያው የጥምቀት ዋዜማ ፕሮግራማችን እንግዲህ በጣም አንጋፋ ቲያትረኛ ነው። የጥበብ ሰው ነው። ላለፉት 50 ዓመታት በላይ በተለያዩ የቲያትሮች እና የቴሌቪዥን ድራማዎች እንዲሁም ማስታወቂያዎች የምናውቀው አንጋፋው አርቲስት ተረፈ ለማ የዛሬው የመሴሾ የክብር እንግዳ ነው። ስለ ስራ ተሞክሮውና አጠቃላይ ሁኔታውን በሙሉ እናወራ ዛሬ መሴሾ ጋብዣዋለሁ። እስቲ በክብር ተቀበሉልኝ። ተራስተን ጌታዬ ተረፈ እንደምን አለ? እንኳን ለጥምቀት በዓል ደረሰ። እንኳን በሰላም አደረሰ። እንኳን አብሮ አደረሰ። ሰላም ነው? እግዚአብሔር ይመስገን። እስቲ ቁጭ በል። ጋሽ ተረፈ እንኳን ደህና መጣ። እንኳን አንተም ደህና ቆየኝ። በዛሬው በጥምቀት በዓል በእውነት ክብሬን ጠብቀህ ስለጠራኸኝ ከፍ ያለ ምስጋና አቀርባለሁ። ያው እንግዲህ አንተ ነው የምትባለው አርቲስት ስለሆንክ። አይ ምንም ችግር የለም። ደግሞ ያለ እድሜ አንቱ ማለት ጋብቻ ከልክል ስድብ ነው። ስለዚህ አንተ ላይ እንደዚህ ለኛ ልደት ደግሞ አሁን የዛሬ 10 ቀን የተከበረው። አዎ በኮከብ በገና ነው የተወለድኩት። በገና የገና ለታ ነው የተወለድኩት። ልክ 85 ዓመት ሞላ። እንግዲህ እኔ 1936 ነው ይሉኛል። መዝገቤ ላይ ግን 1933 ይላል። አይ ማዘጋጃ ቤት እጅ ያገኘሁት በ1933 ነው ይላል። እንግዲህ 85 ማለት ነው። እግዚአብሔር 85 ዓመት ነው። ክብር ምስጋና ይግባው። እንኳን አደረሰን። እንኳን አብሮ ያደረሰን። እንኳን አደረሳችሁ። እንግዲህ እንደዛ ይላል። እንግዲህ መቀበል ነው የመጣውን። ያው እንግዲህ በጣም ብዙ ቲያትሮች ሰርተሃል። ያልሰራኸው ቲያትር የለም በመዘጋጃ ቤትና ይዘርዘር እንዴ? ይዘርዘር ትችላለህ። ዛሬ ሰሞኑ ያንተ ሳጠራ ነበረ። ከ21 በላይ ቲያትር ሰርተሃል። ያውም በትንሽ የመጀመሪያው ቲያትርህ የፍቅሬ ቶሎሳ መቃብር ቆፋሪ ነው። መቃብር ቆፋሪ ነው ቲያትር የጀመርንበት። አዲስ አበባ መዘጋጃ ቤት ቲያትርና ባህል አዳራሽ የጀመርንበት ቲያትር ይሄ ነው። ከዛ ባለካባ ባለዳባ አለ፣ እሳት ሲነድ አለ፣ ኦቴሎ አለ፣ ካናቱፍ አለ፣ አቡጌዳ፣ መልእክተ፣ መቅድም፣ ቴዎድሮስ፣ ጣይቱ፣ ትግል ለድል፣ የሚተኑ አበቦች፣ ነቃሽ ትልቅ ቲያትሮች፣ ማዶ ለማዶ፣ ትግል ለድል፣ ፍርሃት፣ የታፈነ ጩኸት፣ ሶስና፣ የዳቢሎስ ደቀ መዝሙር፣ የሊስትሮ ኦፔራ፣ የከርቸሌው ዘፋኝ ማለት ነው። ይሄ አሁን በትንሹ ነው እንጂ አልተዘረዘረም። ከዛ ደግሞ የቴሌቪዥን ድራማ ደግሞ ያልተሄደበት መንገድ፣ ዳና፣ ሌሎች ደግሞ በርካታ ቀጭም ተውኔቶች እንቅፋት ብዙ ነው እሱ የሰራሁት ብዙ ነው። ክብር አይገባውም እንደ አሁን በቅርቡ ደግሞ በህግ አምላክ በጣም ብዙ ድራማዎች አጫጭር ድራማ ሰርቻለሁ። ይገርማል እኮ በጣም። እና እንግዲህ እንደምታውቀው እኔ የምልህ አሁን እንግዲህ 85 ዓመት ነው እና ስታይ ግን በጣም ገና ጎልማሳ ነው። እንግዲህ በእኛ እድሜ ውስጥ የምትገኝ ነው የምትመስለው። ያው ምንድን ነው ሚስጥሩ ማለት እንደዚህ? ያው ምን ሚስጥር አለው? የእግዚአብሔር ጸጋ ነው። እኔ መበሳጨት ለ5 ደቂቃ ነው መበሳጨው፣ ወዲያው እረሳታለሁ። በቃ መጫወት ነው፣ መሳቅ ነው። ከጓደኞቼ ጋር ሳቅ ጨዋታ በዛለሁ፣ ጫወታለሁ። ሌላ እንደዚህ አይነት ነገር መጨነቅ አልወድም። እና በተለይ ደግሞ ሰዎችን በተቻለ መጠን መርዳት፣ በአቅሜ መላላክ። ሽማግሌ ነኝ ብዬ ወደ ኋላ አልልም፣ እላላካለሁ፣ እንደ ልጅ እላላካለሁ። ለማንኛውም ተላላኪ ነኝ።
ብዙዎች ሰዎች ያውቃሉ ይሄንን። ስለዚህ አንዱ የእርጅና መንስኤ ደስተኛ ነኝ ማለት ጭንቀት ነው። ደስተኛ መሆን ነው። አልጨነቅም፣ እኔ በምንም አልጨነቅም። መሴ እንደተረፈ እንግዲህ በ85 ዓመታችን ወጣት እንድንሆን ሁላችንም አንጨነቅ። በጣም ደስ ይላል። በጣም ይገርምሽ። አንድ ፎቶ ላሳየህ እስቲ። እስቲ አንድ ፎቶ ላሳየህ እስቲ። ፎቶግራፍ ችሎታው ከልካይ ከአርቲስት ችሎታው ጋር የሆነ የሚያገናኛችሁ ነገር አለ አሉኝ። ምንድን ነው የሚያገናኛችሁ? ልጄም ነው፣ በጓደኝነትም እንገናኛለን። የክርስትና ልጄ ነው። ክርስትና አስተዋልሱ? አዎ። ሲወለድ እንግዲህ ምን መሰለህ፣ እሱም የገና ዕለት ነው የተወለደው፣ ግን አንድ ላይ አይደለም። ያው በእድሜ እንለያያለን። እኔ በድቁና ክርስትና አንስቼዋለሁ። መድኃኔዓለም ስቀድስ እኔ አንተዋወቅም ያን ጊዜ። አሁን ነው በይበልጥ የተተዋወቅነው። ያን ጊዜ አባቱን ነው አባቴ የሚያውቁት፣ እኔም እሱን ነው የማውቀው። እንግዲህ ሚስጥሩ ብዙ ነው ያነሳውበት እና በድቁናን ያነሳውት በ1944 ነው የተወለደው የሚባል ነው። አዎ 44 ዓመተ ምህረት። አዎ። ስለዚህ እሱ አንተ ያን ጊዜ 11 ዓመት ምናምን የሚሆነ ኧረ ይሆናል ብለህ ነው እንግዲህ። ምን ይታወቃል? ያን ጊዜ እንግዲህ ምን ይታወቃል? በብራና ነው የሚጻፈው። እንግዲህ ሁለታችሁም የገና ዕለት ነው። እሱም የገና ዕለት ነው፣ እኔም ታኅሳስ 29 የገና ዕለት ነው የተወለድኩት። በጣም ይገርማል። የገና ዕለት ነው የተወለድኩት። ግን አሁን ይህን ሰው የክርስትና አስተዋል ቢባል ማርያም ስለዚህ ክርስትና አባቱ አሁንም ደግሞ አብረን እንሰራለን። ዞረን ተገናኘን፣ አብረን ብዙ ስራ ሰርተናል። በጣም እንግዲህ ለሁለታችሁም እንግዲህ እንኳን የልደት በዓል በሰላም አደረሳችሁ። እንኳን አብሮ ያደረሰ። ያው ችሎታው እንኳን ለ74ኛ ዓመቱ በሰላም አደረሰው። በጣም እንግዲህ ብናል ችሎታው ደስ ይላል። እንግዲህ አንተ እኮ ያው ብዙ ታሪክ አለ። አንድ የሰማሁት ምንድነው ቅዱስ ጊዮርጊስ ቤተክርስቲያን ሲሰራ ይሄ ፒያሳው ድንጋይ ቀብላላ። ድንጋይ ሳይሆን እኔ የዛን ጊዜ በ19 ዓመተ ምህረቱ 40ዎቹ ነው መሰለኝ ትምህርት ቤት ሆኜ ጊብረት አብረት ክፍሌ ደስታ የሚባል ነበረ። ሰባራ ባቡር መስኮት ነበር የሚሰራ ቤተክርስቲያን መስኮት ምናምን፣ ከሱ ጋር ሰርቻለሁ። በዛን ጊዜ እኛ እየተማርን ስሰራ ሰልዳትሪች ምናምን የጊዮርጊስን አጥር አጥረናል። እሱንና የነጋዴዎች ምክር ቤትን መስኮት የሰራ ነው እኛ ነን። ነጋዴዎች ክፍሌ ደስታ ነው የሰራው። በዛን ጊዜ እኔ ያው እንግዲህ ሙያም ለመማር ምንም እያልኩ እሱ ጋር ሰራ ነበረ። በዛን ጊዜ ያው እርግጠኛ ነኝ ሰርቼዋለሁ። ተሳትፎ አድርገሃል? ተሳትፎ አድርገን። በመቼ ዓመተ ምህረት የተሰራው ቤተክርስቲያን አጥሩ? እኔ እንጃ አላስታውስም። አሁን 40ዎቹ ውስጥ ነው። ያው ወጣት ነበራችሁ? አዎ እንደዛ ነው የተሰራው። ይሰራል እንደዛው። ይሄ ታሪከኛ ስታዳ ምስጋና እንግዲህ እንደዛ ነው። እና በዛን ጊዜ እኔ ሀገር ፍቅር ብዙ ነገር እንካካ ነበር። ሀገር ፍቅር ወንድሜ ይሰራ ነበር በ40ዎቹ 48 49 ይሁን ሲሰራ እኛ መጋረጃ እየሄድን ቲያትርን በዛው የዛን ጊዜ ነው የቲያትር ስሜት እንትን ያለብኝ። ቲያትር ልናይ ስንሄድ መጋረጃው በማና ቤሎ ነው እንደዚህ የሚወጣው። እኛ ግራና ቀኝ ሆነን እናወጣ ነበር። መጋረጃ እንከፍት ነበር። መዘጋጃ ቤት ሀገር ፍቅር እዛ ሁሉ ሰራ ነበር። እሱ በመቼ ጊዜ ነው? በ48 49 50 እንደዚህ መጀመሪያ ገና ወጣት እያላችሁ? ወጣት እያለን እዛ እንውላለን። በቃ ወንድሜ እዛ ስለሚሰራ ይዞኝ ይሄዳል። ሀገር ፍቅር ሲሄድ በማና ቤሎ ነው የምናወጣው። አሁን ግን ከዛ በኋላ ምን ሆነ? ከዛ በኋላ ያው ተሰራውንማ በቴክኖሎጂ ያው መጋረጃ አይደለም። አንተ ከዛ በኋላ ወዴት ነው? ከዛ በኋላ ያው ማደስታ ትምህርት ቤት እየተማርኩ ነበር እንደዚህ የምሰራው፣ መካኒክም እንደዚህ የምሰራው። ከዛ በኋላ በ56 አካባቢ ሐረር ሄድኩ። የሙዚቃ ክፍል ይቀጥራል ሲሉ ከዚህ ተሰበሰብንና እዚህ ተመዘገብንና ሐረር ሄድኩ። ሐረር ቀጥታ ሄጄ 3ኛ ክፍለ ጦር ቀላዳምባ አረፍኩኝ። በለጠ በየነ የሚባል የሳቸው ምሬ በየነ ሳቸው ቤት አረፍኩ። ከዛ ወዲያው በሙዚቃ ክፍል ተቀጠርኩ። ምድር ጦር ማለት ክፍለ ጦር የምድር ጦር? አዎ ምድር ጦር። እዛ በቃ ስሰራ ሙዚቃው ቀረና ምን አለና ዘፈን ነበር ያን ጊዜ? አይ ሙዚቃ ክፍል ነበር የምሰራው። ኪሊሮ ምናምን እንደዚህ ሰንደቅ ዓላማ ወጣ ነበረ በኪሊሮ ምናምን። በትምህርት ላይ እንዳለን የ56 58 ግርግር ነበረ። ከትምህርት ቤት ውስጥ እንዳለን ወደ ኡጋዴ ሰደዱ።
ኦኬ ኡጋዴ ሄድን። ሙዚቃም ቀረ። ከዛ እንደገና ተመልሼ መጣሁ። ሙዚቃም ሳልማር ወደ አስመራ ሄዱ ሲሉኝ በሆነ ነገር በ66 እስከ 66 ዓመተ ምህረት አገለገልኩና እስከ 60 ከ60 ዓመተ ምህረት እንደገና ከዛ ወጥቼ ወደ ፖሊስ ሰራዊት ገባሁ። ኦኬ ጦር ሰራዊትን ገፍትሬ እሺ ፖሊስ ሰራዊት ምን ሰራ እዛ? ሙዚቃ ክፍል ገባሁ። ምስራቅ ሰጎን በር ኦርኬስትራ ይባል ነበረ በዛን ጊዜ። እዛ ምንድነው የምታደርገው? ኦርኬስትራውስ ምንድን ነበር ተሳትፎ? በቃ እዛ ተሳትፎ ከነመታሰቢያ ጋር ቲያትር ሰራ ነበረ። ግጥም ጽፍ ነበረ። አብሬ ሳተፍ ነበረ። እንደገና ደግሞ ከዛ ወጣና ወደ እግረኛ ይወስዱኝና ወንጀል ምርመራ ምናምን ተብለው ደግሞ ወደ ሐራዋጫ የሚባል ሀገር ያን ጊዜ እንደፈለክ ነበረ እያዘዋወሩ የሚሰሩ። ከዛ በቃ ለውጥ ሐዋርያ መጣ። ለውጥ ሲመጣ ወደ አዲስ አበባ አጃቢ ሆኜ መጣሁ። እሺ ለውጥ ሐዋርያ ተባለና አጃቢ ሆኜ መጣሁ። አጃቢ ሆኜ ስመጣ አዲስ አበባ መዘጋጃ ቤት ቲያትርና ባህል አዳራሽ ልገባ የቻልኩበት ምክንያት በዛ ምክንያት። ስለዚህ ወደ 67 68 አካባቢ ተቀጠርክ? 66 ዓመተ ምህረት ወደ አዲስ አበባ መጣሁ። በቃ 66 ዓመተ ምህረት መጥቼ ለውጥ ሐዋርያ ሆኖ እዛ ቤተ መንግስት አጃቢ ሆኜ ምናምን አልዋጥላለኝ። የትንጌታ ተረፈ ወንድም የሚባል ነበር አንድ እሱ መዘጋጃ ቤት ሊነግርልኝ ለተፈሪ ብዙአየሁ መጣ። እሱ ከነገረልኝ በኋላ ፍስሐ ገዳም የፕሮቶኮል ኃላፊ ነበር፣ ያቀኝ ነበር። እሱ የመንግስቱ ኃይለማርያም ፕሮቶኮል ኃላፊ ነበረ። ለተፈሪ ብዙአየሁ ነገረ። ይሄ ልጅ እኮ ሙያ ያለው ምናምን አልኩኝ። ልቀጠር ወደ አዲስ አበባ መዘጋጃ ቤት ቲያትር ቤት ገባው። ያው የዛን ጊዜ እንግዲህ ፈተናው ስሜት ነክ ግጥም፣ ተራኪ ግጥም ከታወቀ ቲያትር አንድ ቲያትር ይባላል። እኔ የመላኩ አሻግሬን ቲያትር አንድ አሁን አላስታውሰውም ይዤ ገባው። ግጥሙን ግን አስታውሰዋል የተቀጠርኩበት። እስቲ በል የአቤ ጉበኛ ግጥም ነው። ታስታውሰዋለህ? አሁን በቃል ትለዋለህ? አዎ የተፈተንኩበትን ይበልና አይሻልም? አስታውሰዋለሁ። ተፈሪ ብዙአየሁ ነው ፈታኝ። ወንደሰን ገብረ ኢየሱስ አለ። ምን አልኩኝ? እኔ አሁን መላኩ አሻግሬ እነሱ ፈታኝ ነኝ። አንተ በል እስቲ። አዎ በጣም ያስገርማል ወሬ ድፍረት፣ ከስራ በለጥኩኝ እኔ ማለት በእኔ በስራ እንጂ ዓለም ያደገችው መቼ በወሬ ነው ጥበብ የጎላችሁ። ያ ትልቁ መጽሐፍ ለሰው ልጅ የሚለው ለፍተህ ግረህ ጥረህ በላብህ ብላ ነው። አይገባህም እንጂ ወሬኛ የምትኖረው እሹሹ ጌታዬ ነገር ስትፈትል ነው የሚል ግጥል ተፈሪ ብዙአየሁ አውቶማቲክ መነጽር ነበረው። መዝግቡት አለ። ወዲያው ተመዘገብኩ። ቲያትርና ባህል አዳራሽ ብዙ ተፈታኞች አሉ። በልዩ ልዩ ምክንያት ነው የተፈተነው ሁሉም። ከዛ ተመዘገብክ። ያው ቲያትረኛ ሆኜ እስከ 2003 ለ50 ዓመት ያህል አገልግልክ። ለ50 ዓመት መዘጋጃ ቤት ቲያትርና ባህል አዳራሽ በጣም በእውነት ሳታቋርጥ 50 ዓመት አገልግለ አሁንም እያገለገለ መውጣት ክብር ይገባል። አሁንም ጡረታ ወጥቼ እያገለገልኩ ነው የተጠራው እየሰራው። እንደው ምልህ አሁን እንግዲህ አንተ ዲያቆን ነበርክ፣ ከዛ ደግሞ ወታደር ነበርክ እና እንደው የድቁና ህይወትህና የውትድርና ህይወትህ ምን ያህል ለጥበቡ ስራ አግዘዋል? በጣም አግዞኛል። በተለይ የድቁና ህይወቴ አግዞኛል ብዬ ገምታለሁ። እንዴት? ምክንያቱም መዘጋጃ ቤት ሆኜ ግጥም ጽፍ ነበር። ለቲያትርም ችሎታዬና ለቲያትርም እንትን ዕውቀቴ የድቁና ትምህርቴን ይረዳኝ ብዬ እላለሁ። ስሜቱም ወደዛ ገለባ የቻልኩት እጽፋለሁ፣ በደንብ እጽፋለሁ፣ ግጥሞች እጽፋለሁ፣ ቲያትሮች በደንብ እሰራለሁ። አሁን ነው እንጂ በደንብ እሰራለሁ እና ጠቅሞኛል ብዬ ገምታለሁ። የውትድርናውስ? አዎ የውትድርናውስ ያረሩ የወታደርነቱ ብዙ መከራ ነው ያየሁት። አስመራ ሄጃለሁ፣ ኡጋዴን ሄጃለሁ። ከዛ ሲሉኝ ከዚህ ሲሉኝ ያው ለውጡ ለኔ ጠቅሞኛል ማለት እችላለሁ። ለውጥ ሐዋርያ ብዬ በመምጣቴ አዲስ አበባ ህይወቴን በደንብ ልመራ የቻልኩት አዲስ አበባ መዘጋጃ ቤት ቲያትርና ባህል አዳራሽ። በቃ ከሐረር መጥቼ ሙዚቀኛ ገብቼ ቲያትር ቤት ገብቼ በሙዚቃ ምን ሰራ ነበረ፣ በመዝዋዜ ምን ሰራ ነበረ፣ በቲያትር ምን ሰራ ነበረ፣ ሁለገቦኝ ምን ሰራ ነበረ። ስለዚህ ያገባሁትም እዛው ነው፣ የተዳርኩትም እዛው ነው፣ ልጆችም ያፈራሁት መዘጋጃ ቤት ነው እንጂ ወታደር ቤት ህይወት እንዳንበሳ አውቶቡስ ዞር ነው ያረጀሁት እና ህይወቴን ያወቅኩት መዘጋጃ ቤት ውስጥ ነው። በጣም ለፍቻለሁ በወታደር። ጣሙን አላውቀውም የወታደሩን። በጣም ብዙ አገልግያለሁ። ኡጋዴ ሄጃለሁ፣ አስመራ ሄጃለሁ፣
አዎ ግን ያው በውትድርናው ዘመን ዲሲፕሊን መሆንህ ያ ጠቅሞኛል። ለዚህ ጠቅሞኛል። 50 ዓመት ሁሉ ታገለግል አደረገ። አዎ አሁን እንደውም እኔ ብዙ ጊዜ ጓደኞችን እንደው ስለማመጥ ጌታዬ ምናምን ስል እንትን ይመስላል፣ ሌላ ነገር ይመስላል። ግን እኔ ወታደር ቤት እንትን ያስተማረኝ ስርዓት ነው። በጣም ጥሩ ስርዓት አስተምሮኛል። የትም ቦታ ሄጄ ጌታዬ ብዬ ወንድሜ ብዬ ነው የምኖረው። ምክንያቱም የፖሊስ ሰራዊትና የምድር ጦር የወታደር ስነ ስርዓት በህይወቴ ላይ በእኔ ላይ ስላለ ያንን ነው የምወደው፣ በጣም የምቀበለው። አይ አሁንም ወጣት እንድትመስል እኮ ያደረገው ራሱ ያ የውትድርና ዘመኑ ይመስለኛል። እንግዲህ ስፖርት ሰራ ነበረ። እሰራለሁ። አሁን መስገን አሁንም ደህና ነኝ። እሰራለሁ። መስገን አሁንም እንቀሳቀሳለሁ። ጀማልተኛ ደስ ይላል በጣም። እግዚአብሔር ክብር ምስጋና ይግባ። አልተኛም፣ ደህና ነኝ በጣም። አሁን ጓደኞቼ እኮ የትና የት የሉም። አንደኛ አሁንም ገና ብዙ ዓመት መኖር የምትችልበት አቋም ነው ያለው። እሱ የእግዚአብሔር ፍቃድ ነው እንግዲህ። እኛ ስናይ እችን የቀረችኝ 60 ዓመት እንደምንም 60 ዓመት ውስጥ ትኖራለህ። አሁን 85 ነው። 60 ማለት እንግዲህ 15 145 ማለት ነው። በጤና ከጤና ጋራ እንዲሁ ቤት ትታመም ሰው ማስቸገር ነው። እኛም ረጅም ዕድሜ እንመኝልሃለን። አሜን። እንደው ከማዘጋጃ ቤት እንግዲህ ከ20 በላይ ቅድም ከጠሯቸው ብዙ ቲያትሮች ሰርተሃል። በጣም የምትወደው አይምሮ ውስጥ ያለ የትኛው ቲያትር? መልእክተ እና አሁን ደግሞ በቅርብ የሰራሁት ማዶ ለማዶ እና የታፈነው ጩኸት። እንደውም የታፈነው ጩኸት የሚል አሁን በቅርብ ጊዜ ነው የሰራሁት። አንድ ጋዜጠኛ ምን ብሎ ጽፎልኛል ላለ ጋዜጣው የታፈነ ጩኸት የታፈነ ቲያትርን ይዞ ወጣ፣ ቲያትረኛን ይዞ ወጣ ብሎ ጽፎልኛል። በጣም የሰራሁት ጥሩ የሚለው እነ መልእክተን ነው እና በጣም ያልተዘመረለት የጋን መብራት የነበረ አርቲስት ይዞ ወጣ። የታፈነው ጩኸት የታፈነ ቲያትረኛ ይዞ ወጣ ብሎ ትዕግስት አለሙ ነበር ያዘጋጀችው። በጣም እሱን አሪፍ ገጸ ባህሪ ተጫወትኩ። በጣም እኔ ብዙ ቦታ ጥሩ ባህሪያት ነው የተጫወትኩት። ጥሩ ባህሪያት ነው። መልእክተ ወዛድር ላይ ዲማ በሬሳ ሆኜ ነው የተጫወትኩት። አለ መጽሔቱ ሁሉ ምናምን ሁሉ ነገር አለ። ጥሩ ነገር ነው። ወደ ማዘጋጃ ቤት ስራ ስመልስ አንዳንድ ፎቶዎች እየበረበርኩ ነበር ቤት ሂጅ። አንዳንድ ፎቶግራፎች ላሳይህ እስቲ እንደው የማዘጋጃ ቤት ትውስታ። ይሄ ፎቶግራፍ ታስታውሰዋለህ? ኦቴሎ ነው። ኦቴሎ ማለት በ1970ዎቹ መጀመሪያ ነው። ኦቴሎ እነማን ናቸው እነዚህ? ከበደ ደገፉ፣ ጌታቸው አበራ፣ አሰፋ በየነ። ያው ቀጭኖ ነው እዚህ ላይ ማለት ላይ አሰፋ በየነ ነው። ይሄ ማለኛው አሰፋ በየነው። እሺ አንተስ? ይሄ ተረፈ ለማ፣ ስዩም ተፈራ። ይሄ በስንቱ ላይ ያለው? ግርማ እኮ ወጣቶች ነበራችሁ። ኦቴሎ ድራማ። አንተ ምን ነበር የምትጫወተው እዚህ ላይ? ግራሲያኖ ነበርኩኝ። የስዩንም ካራክተር ቀርቶ 1-2 ቀን ተጫውቸዋል። ግን አሁን እዚህ የእሷ አጎቶኝ ነው፣ የዴዝዲሞና አጎቶኝ ነው የምሰራው። በጣም ይገርማል። ሳየው ራሱ ገርሞኛል። እዚህ ሞባይል ላይም እንትን አለ እኮ አሁን የዲስትሮ ኦፔራ አለ። አትሌቱ ላይም ፊልሙም አለ። አሁን እዚህ ላይ መቼም ለማውጣት አይመችም እንጂ አለ። እኔ እንደው ቤት ሄጄ አንተን ዶክመንት ስበረብር ያገኘኋቸው በጣም የገረሙኝ ፖስተሮች ናቸው። የሰራቸው ፊልሞች፣ ቲያትሮች ማለት ነው። ላሳይ? እሺ፣ ደስ ይለኛል። ይኸውልህ አንዱ ፖስተር ይሄ ነው። ይኸውልህ የሚያቃጥለው ወረቀቱ ይኸውልህ እንደዚህ ነው። መልእክተ ወዛድር። ደራሲ ጸጋዬ ገብረመድህን። ያው ነስራፌል ጋር አዘጋጅ አባተ መኩሪያ። ያው ተረፈ ለማ፣ ተዋናያን አዘር ሳሙኤል፣ ተሾመ ወልዴ፣ ጌታሁን ኃይሉ፣ ወለላ ሰፋ፣ ተረፈ ለማ አለ እኮ። ተሾመ ወልዴ ሰራ ነበር ተዋናይነት። አሁን እዚህ አንድ ላይ ባሳይህ አለ ፍንትኑ ታስሮ ነው የሚገረብበት መጽሔቱን ይዤ መጥቼ ነበር። ሳሊዛ መጥቼ ነው እንጂ ታስሮን በጣም ብንጅ ቲያትር የሰራው ሰሙኑ ጉስታሴ ሆኖ ሰራው ተሾመ ወልዴ። ዓመተ ምሕረቱ ግን አልተገለጸም። እንግዲህ እነዚህ አሉ እኮ አብዛኞቹ ብዙዎቹ አሉ። ገለታ ገብረ ጻዲቅ አሉ። ገለታ ተክለ ጻዲቅ አለ። ከበደ ደገፋ ሞቷል። እሱ ሞቷል። እና የሱራፌል በጋሻው የለም። ስዩም ተፈራ አለ። እዚህ ፋንቶም አንዶ እያለ ፍቅር ጸጌታሁን አለ። በጣም ይገርማል። ይሄ እንግዲህ ወደ ከ40 ዓመት በላይ ነው። ከ50 ዓመት በላይ እንዴ! 50 ዓመት አይሆንም እንዴ? ይገርማል። ሌላ ደግሞ በጣም የገረመኝ ሌላ ፖስተር አለ። አንዱ ፖስተር ደግሞ ይሄ ፖስተር
ታርቱፍ ታርቱፍ የሚያውን ጸጋዬ ገብረመድህን ነው አሁንም የተረጎመው። ተሾመ አንዳርጋቸውን ያዘጋጀው ፍቃዱ ተክለማርያም አለ እዚህ ተክለማርያም ከበደ ገፋ አለ አበበ ባልቻም አለ ከኛ ጋር ወይላ ሰፋ ተፈራው ተክለ ጌታቸው አበራ ጌታውን አይሉ አሉ ስንዱ አበበ አሁን ጣሊያን ስንዱ አበበ ይገርማል። የሚገራርሙ ፖስተሮች ነበሩ። ፖስተራው አለ መቅድም አለ ደሞ አንደም ሌላ ፖስተር ደግሞ በጣም ጽብጽባል። ሌላ ፖስተር ደግሞ አለ። ይሄው አቆይ ይሄኛው ደግሞ የከርቸሌው ዘፋኝ እነ ሰራዊት ፍቅሬ ነው። አሁን በቅርብ ነው። ይሄ እንኳን 90ዎቹ አካባቢ ይሄ በቅርብ ነው። ሰራዊት ፍቅሬ ያዘጋጀው ነው። ከርቸሌው ዘፋኝ አለ። ሌላ ደግሞ ይሄ ደግሞ በጣም ትልቅ ፖስተር ይጀምራል። መቅድም ከመልእክተ ቀጥሎ ከምን ቀጥሎ የተሰራ መቅድም እንግዲህ መደምደሚያ ይሄ ነው። ተፈራ ብንወልድ ነው ሙዚቃ የሰራው። ደራሲ ጸጋዬ ገብረመድህን፣ አዘጋጅ አባተ መኩሪያ። በዚህ ደግሞ የተሳተፉት እነማን ናቸው? ተሾመ ወልዴ አለ፣ አላዛር ሳሙኤል አለ፣ አሰፋ በየነ አለ፣ ወይላ አሰፋ፣ ጌታውን አይሉ፣ ተረፈ ለማ፣ ሱራፌል ጋሻው፣ ጌታቸው አበራ፣ አድማሱ ብርሃኑ ተሳተፉበትም። ይሄ የቆየ ነው። በጣም የቆየን ይሄ መጀመሪያው ከ50 ዓመትና እንደዚህ በላይ ወረቀቱ መኖሩ በጣም ይገርማል። ማስቀመጥ አይገርምም? አሉ ብዙ ማስረጃዎች አሉኝ። እኔ ብዙ ማስረጃዎች አሉኝ። መጽሔቶች ሁሉ አሉ፣ እንደዚህ እንትኖች ሁሉ አሉ፣ ፎቶግራፋቸው ሁሉ አለ፣ የታስረው ሲገረፉ ምናምን። በጣም ይገርማል። ክብር አይገባውም። እንግዲህ እንደው ምን አገኘበት በ50 ዓመት ውስጥ መዘጋጃ ቤት? ልጆች ያፈራሁበት ጥሩ ልጆች፣ ዘመድ ያፈራሁበት። ሌላ ምን? እዛው ነው የተዳርከው? መዘጋጃ ቤት ነው የዳረኝ። በሰርግ ያገባው? በሰርግ እዛው መዘጋጃ ቤት ውባንቺ ብቻውና መንግስቱ ኃይለማርያም ተብዬ መጃኖ መቀመጫ ላይ ነው ቁጭ ብሎ የዳረ መዘጋጃ ቤት ሰራተኛ። በደንብ ነው። በሰርግ ምን ትዝ ይላል? ምን በጣም ብዙ ትዝ ይለኛል። ምንድን በቃ ሚዜዎች እነማን ነበሩ? ሚዜዎቼ ብዙ ምን መዘጋጃ ቤት ሙሉ ለሙሉ የዳሬ ሙዚዬ ነው። ለቀላል አጃቢዎች እነሱ ናቸው። እና አሁን ሚዜዎቼ የሉም፣ አላቃቸው። ሰርጉም እዛው ነው የተካሄደው። ነፋንዱ ማንደው የሽንኩርት ከትፎ ነው የዳሩኝ። እነሱ ራፌል ሁሉም እዛው ድሮ። ድግሱም እዛው የተካሄደው? አዎ። ቲያትር ሰርተን መድረክ ላይ ሙሽራዋም እዛ ቲያትሩን አይታ ቲያትሩን ስንጨርስ እሷን ይዤ ወደ አዳራሽ ነው የምንገባው። ያን ጊዜ ብዙ እኮ ነው መዘገን ከበደ መድረከፉም እዛው ነው ያገባው። ብዙዎች እዛ አግብተናል። ፍቅር ነበረ፣ መዳዳር ነበረ። በቃ በተለይ ለዚህ ፋንቱ ማንዴ በጣም ይጥር ነበር። ይሄንን ነገር ለማድረግ በጣም ይጥራል። እንደዚህ አይነት ነገር አለው። ሌላ የቴሌቪዥን ድራማ የማስታወቂያዎችም ሰርተሃል? ብዙ ሰርቻለሁ። ከነማን ጋር ነው የሰራው? ከነማን ጋር ልበልህ? ማአት ናቸው። ከመዘጋጃ ቤት ሰራተኞች በሙሉ ከነሸዊት ጋር ሰርቻለሁ። ከነገረም ጋር ሰርቻለሁ። ቲያትር የመጀመሪያ ጊዜ አሉ የሰራኋቸው ቲያትሮች። ከናለልኝ መኳንንት ጋር ሰርቻለሁ። ከነጥላሁን ዘውገር ጋር ሰርቻለሁ። ብዙ ማስታወቂያ ሰርቻለሁ። እንደው በ50 ዓመት የቲያትር ህይወትህ ምን ገጠመኛል ማትረሳው? እንደው የቲያትር ገጠመኝ አንድ ልንገርህ። እዚህ መልእክተ ወዛደር ላይ ስንሰራ የእስረኞች ነበርን። እኔ ሶማሌ እስረኛ። ያን ጊዜ በድርጅት ቲያትሩ ሰው እየመጣ ያይ ነበረ። በድርጅት እየመጣ በማህበር ምናምን እና በደንበኛ ጥይት ይሰጠንና ድል አድርገን ዘርፈን ተኩሰን እንገባለን። ድል አድርገን እና ደንበኛ ጥይት ነው የሚሰጠን። ቀለ የለውም እንጂ እንደ ማንኛውም ጥይት ነው የሚተኩሰው። አሁን ህዝቡ ጥቅጥቅ ብሎ ገብቷል። ድል አድርገን ተኩሰን ከወይን መብረቅ መቼ ጋሻ ባተ ዝግጅት ታውቀዋለህ? ይንጣጣል መብረቁ ምን እንትን ይላል። በቃ ተኩሱ ምናምን ድል አድርገን ስንገባ ላትበለናል። መብራት ሲበራ አንድ ሰው የለም፣ ወጥቷል። ሊፈጅ ፈርቶ በቃ ያ ገጠመኝ እስካሁን በቃ ስንል ኧረ ግቡ እንደገና ጋሻ ግቡ ተብሎ ህዝቡ ገብቶ ቲያትሩን ቁጭ ብለው እጅ ነስተን ወጥተናል። ወጥቶ ሰው በድንጋጤ በቃ እስከዛ ድረስ ቲያትር በእውነት ጥይት እንተኩስ ነበረ። ቀለ ብቻ የለውም እንጂ ባሩድ አለው። በቃ በደንብ ፈርቶ ወጣ። አዎ ድንጋጤ ነው ያን ጊዜ ቲያትር በህይወት
ግን መንገር ያስፈልግ ነበር እኮ ቀር ምን ያስነግ ምን እንዴት ብለን ተኩስ አለ ብለን ግን እኛ ድል አድርግ እንዲህማ ከነገርን ይጠብቃሉ። ሌላስ ማትረሳው ቀን አለ? አዎ ማትረሳው ቀን አለ በህይወት ዘመን በዚህ በሙያ ዘመን? አዎ ዳሬን አረሳውም፣ የአዲስ አበባ መዘጋጃ ቤትን ውለታ አረሳውም። ይሄንን አረሳው በጣም የተደሰትኩበት ግን የማረሳው ነገር በህይወቴ አዲስ አበባ ቲያትርና ባህል አዳራሽ ይሄን ያህል ሰርተን ይሄን ያህል አገልግለን ዶኩሜንት ታሪክ አለመኖሬ በጣም ይቆጨኛል። ምንም ታሪክ የለንም እኛ አሁን ምንም ታሪክ አንድ ገነ ዶኩሜንት የለንም እዛ ውስጥ ምን እንደሰራን እንኳን አይታወቅም። ህይወቴን ያሳለፍኩት እዛ ነው። ግን ታሪክ አልባን ከኔ ጀምሮ ማን ታሪክ ያለዋል? አልተሰነደም እዛ ምንም ነገር የለም። አሁን እንደዚህ ሰርተናል ብለን ብንል የሚያቀን የለም። አሁን እንኳን ልንገር በዚህ በልማት ምክንያት ቤቴ ፈርሶ ነበር። እሺ እኔ እና ቤቴን በ3 ዓመት ነው ያገኘሁት። ታግዶ ቤቴ አሁን በቅርብ ነው ያገኘሁት። መዘጋጃ ቤት እንኳን ገብቼ የሚያቀኝ የለም። አሁን ግልጽ ነገር ልንገር የሚያቀኝ የለም። ይሄን ያመለታችሁ እንድትታወቁ የሚደረግበት አሰራር የለም። ምንም ነገር የለም። ምንም ሰርተ እንዳልሰራና አልፎ እዛ በቅርብ የሚገኙ ሰዎች በቅርብ እንትን የሚሉ ሊታወቁ ይችላሉ። ግን የኢትዮጵያ ሕዝብ ያውቃል እንኳን ያውቃል። ክብር ምስጋና ይግባው። ገና ያልተዘመረልህ በጣም ብዙ የሰራ አርቲስት ነው። ክብር ምስጋና ይግባው። ያቀኛል። የኢትዮጵያ ሕዝብ በጥሩ ያስተናግደኛል። እንግዲህ ወደፊት ደግሞ እግዚአብሔር ያውቃል ብዬ በተስፋ ጠብቃለሁ። በጣም ደስ ይላል። በጣም ደስ ይላል። እንደው የማህበራዊ ህይወትስ የበጎ አድራጎት ስራስ ምን ያህል ትሳተፋለህ? በሱ ላይ ጡረታ ከወጣ በኋላ ብዙ ስራ ሰርቻለሁ። በ2001 ዓመተ ምህረት የኪነ ጥበባት በጎ አድራጎት ድርጅት ብዬ ከተፈሪ ፈቃድ የሚባል ጀርመን ከሱ ጋራ ማህበር አደራጅቼ እሱን ብዙ ሰዎች አስተዋውቄ ወስጄ ማህበራት ተደራጅተው ቤት ሁሉ አግኝተን ስንሰራ አሁንም ያ ማህበር የመጀመሪያ ጊዜ ኢትዮጵያ ውስጥ የነፃ ሕክምና ለአርቲስቶች አስፈቀደ እና ከጀርመን ገንዘብ እየተላከ አርቲስቶችን ብር እየሰጠው ወረዳ ነበር። ከጀርመን እየተላከ የማህበራችን ፕሬዝዳንት ማን ነበር? አያለ ሙላት ነበር። ምክንያቱም እኔ ያ ሰውዬ ማህበር ሲያቋቁም አሁን የሚረዳን ሰው አስተዋውቅ ሲለኝ ማንና አስተዋወቅኩን? ዳዊት ይፍሩን፣ ዶክተር ዳዊት ይፍሩን፣ አያለ ሙላትን፣ ሳሊ ማነው ሞተዋል። እነሱን ወስጋው ወስጀንትን አልኩት። እነሱ አቋቋሙት። ያ ማህበር እስካሁን አለ። አሁን የነርስስ ላድባንዲያንን ቢሮ ሰጥተውን አሁን ዳዊት ይፍሩ ይመራዋል። አሁን እየመራ ነው። ያ ማህበር አለ። ሁለተኛ ነገር ደግሞ የቀድሞ የሐረር ፖሊስ ሙዚቀኞችን ማህበር አቋቁም ያለው እሱም አሁን እየሰራ ነበረ። ቤቱ በመፍረሱ ምክንያት አሁን ቤቱን ወደ ማግኘት እየተከራከረ ነው። እነዛ ማህበራትን መስርቻለሁ። ጡረታ ከወጣ በኋላ በዚህ ምክንያት ጀርመንን ሄጄ ዩሮፕን ምናምን ጎብኝቻለሁ፣ ሰርቻለሁ። የገቢ ማስገቢያም ጀርመን ሄጄ ሰርቻለሁ። ጡረታ ከወጣ በኋላ ማለት ነው። ያ ማህበር እስካሁንም አለ። ያውን ባለፈው ጊዜ እንደውም ከተፈሪ ፈቃደ በመጥቶ ማጽፍ 36 ካርቶን መጽሐፍ መጥቶ ለመጽሐፍት ቤት ለአብሮት መጽሐፍት ቤት አበርክተናል። እና አሁንም ያ ማህበር እየረዳ ነው። ግን ብዙ ስለሚያውቀው ብዙ ገብቶ ደግሞ በአጋጣሚ ምክንያት ይሄ ማህበር እንደሚረዳ ሙሉ ተስፋ አለኝ። ማህበሩ እስካሁን አለ። አሁንም ዳዊት ይፍሩ እየመራው ነው። ወደፊት አሁን ምርጫ እናካሄዳለን። በምርጫው ሰው ከመጣ አዲስ ሰው አድርገን እኛ እንግዲህ ለቀን ለነሱ ለማስረከብ ዝግጁ ላይ ነን። ትልቅ ማህበር የመሰረተው። ትልቅ ነው ማህበር አለ። ማህበሩ ቢሮ አለው፣ ተሰጥቶታል። መንግስት ሰጥቶናል ቢሮ። ጥሩ። ለዚህ ታድለሃል ራሱ ይሄን ለመስራት በዚህ እድሜ። ሰርቻለሁ። ይሄንን በጣም የምኮራበት ስራ ነው። ማንም ያውቃል ደግሞ ይሄንን እንደሰራው። እየዞርኩ ሁሉ ለነጀንበሬ በላይ ለአማ ተወዳጅ ምናምን ውጪ ድረስ ሄደው ታክመዋል። በዚህ ማህበር ብዙ አርቲስቶች ሄደው ታክመዋል። ብዙ ከሌ ማለት አያስፈልግም። ይሄ ማህበር ወስዶ አሳከ አሁንም ቢሆን ቢታመሙ ሄዶ ማሳከም እንትናለው ይችላልለው። አይ ጥሩ ነው። በጣም ተዋርጋችኋል። እንደዚህ አድርገናል። አሁን ከዛ በኋላ ከዚህ ውጭ አሁን በአሁኑ ሰዓት ምን እየሰራ ነው ያለው? አሁን ጡረታ ነኝ። ያው ሲጠሩኝ አንዳንድ ኢንተርፕራይዞች ይሰራል።
ቲያትርም ሰራለህ ፊልምም ሰራለህ ሰራለሁ ሁሉን ነገር ሰራለሁ እግዚአብሔር ጤና እስካለኝ ድረስ ሰራለሁ እግዚአብሔር ክብር አሁን ጤንነት እንዴት ጥሩ ነው ደህና ነኝ አሁን ደህና ነኝ ይመስገን ነው ያው እንደ ሮቦት እንቀጣቀጣለሁ ክብር ምስጋና ይግባው አይ ጥሩ ነው አሁን አቋም ማሪሽ ነው ደህና ነኝ ክብር ምስጋና ይግባው ሰራለሁ እና ቀሪ ዘመንና በምን ታሳልፍ አስበሃል ያው እንደዚህው እንግዲህ አሁን ወደፊት እንግዲህ ወደ ቤተ ክርስቲያን ነው ከእንግዲህ ወዲህ ምን ይመጣል ብለህ ነው እንግዲህ እስካለች አቅሜ እስካለች ሰራና አሁን ወደ ቤተ ክርስቲያን ሄጄ ከቤተና ከልጆቼን እያመሰገንኩ መኖር አይ ጥሩ ነው እንግዲህ ነገ ጥምቀት ነው አዎ ጥምቀት በዓል ስለሆነ እንደው ጥምቀት ምን ትዝታለህ ያው እንግዲህ በፊት ጥምቀት ብዙ ድቁና ላይም ስለነበርክ ያልሞከርኩት የለኝም በድቁናም ካባ ለብሼ ታቦትን አነክሳለሁ እድሜ ልኬን ከዛም ደግሞ መለስና ያን ጊዜ እንግዲህ እንደምታውቀው ጭፈራው ጨዋታው ፍቅሩ አንድነቱ ነበረ በተለይ ሃርሞኒካ ፍቅር ነበር ሃርሞኒካ የሚጫወት ነበር ምንም ነበር እንደዚህ እያልኩኝ አሳልፍ ነበር በልጅነቴ ወላተ ነው አዎ ሃርሞኒካውን ይጀመጥቻል ይጀመጥቻል ሃርሞኒካውን እሺ ዛሬ የመሰሾ ተመልካቾች ጥምቀት በዓልን እንድታስታውሳቸው የድሮውን ሃርሞኒካውን ይጀመጥቻል እንግዲህ ያው በዛው ሃርሞኒካ ስንት ዓመት አንተ ጋር ቆየች ብዙ ነች ብዙ ጊዜ ያላት አሁን ላይ ሰደም ብዙ ጊዜ ያላት ከ50 ዓመት በላይ ነው አዎ አለ ሌላም አለኝ አዎ ይችን የሰጡኝ ነኝ አዎ ትንሿን መርጦ ሰጡኝ አለ ያው ነጭ ነች ያው ትንሽ ስለዚህ ሃርሞኒካ ይጫወትልን አይጫወትልን እንዴት ነው ይጫወት ግን ትንፋሽ ያጥራል አሁን እስቲ ሞከር እንግዲህ ወጣት እያለ ያን ጊዜ ጃርሜዳ ነው የምትረፉት የት ነበር የምትረፉት እኔ በእውነት ሃርሞኒካ ያስተማረኝ እሳቱ ነው ይችላል በጣም እሳቱ ጎበዝ እሳቱ ማን እሳቱ ተሰማ አዎ ሃርሞኒካ በጣም ይችላል የማይችለው አለ እንደ እሳቱ ጎበዝ ነበር እሱን እያየን ነን አንድ ደግሞ ማቴዎስ የሚባል ነበር እሱን አሁን ሞተ እንደው መቼ ነው ያስተማረኝ ያን ጊዜ ስንጫወት ከሱ ገና ውትድርና ከመግባታችሁ በፊት ነው ባዝሊን እየተቀባን በቃ ስለሚልጥ ባዝሊን አሁን ግን ስለለመድኩት ምንም አይልም ባዝሊን እየተቀባን ነበር እንትን ማለት እስቲ የነጥላውልን ነበር እስቲ ያይ ትዝታኔ እስቲ አዎ ፈለጋው ትንፋሽ አለው የውትድርናው ትንፋሽ አለው አለ አረ በድጋሚ ሞራል
እንግዲህ ሌላ ደግሞ እነጥላውን ነበር። አሁን እነጥላውን በጣም ትንፋሽ ይጠይቃል። እስቲ ሞክረው እስቲ። እኔ ምን ጋር በእንትንስ ጥምቀት ላይስ እንደው ስትጨፍሩ ምን ነበር? ያቺ ጥምቀት እንግዲህ ለሙዚቃዋ ሲሉ ይችን ይሏታል። እኔም ደርሼበታለሁ። ሲሲ ባራራ የሚያሉ ሲሲ ባራራ ሲሲ ባራራ ሲሲ ቡጊ ነበረች። እችን ግን እኛ ምንድነው ወይ ካሊፕሶ ምናምን እያልን እንጫወትባታለን እኛ በደንበኛው ዘር ወይ ካሊፕሶ አልማዝ ምንዳ ነው ብርቅ ነው ያን ጊዜ በጣም እና አልማዝ ምንዳ ነው አያበለው በለው ምናምን የሚሉ ባህል ዘፈኖች ነበሩ። እነሱ ነው እኛ የምንጫወተው። በጣም እናመሰግነው እውነት እንደው አሁን እንግዲህ 85 ዓመት ሞልቷል። እንግዲህ 145 ነው ቅድህ ያኑርህ። አሜን አሜን። እንግዲህ 85 ይላሉ እኔ ግን ይሄ 85 ራቀ። እንደው ካንተ ህይወት አሁን ምን መማር እንችላለን? እንግዲህ ፍቅርን፣ ሰላምን፣ አንድነትን፣ ህብረትን በቃ ሰው ከተፋቀረ ብዙ ነገር መስራት ይችላል። አንድነት ነው ዋናው፣ መተባበር፣ ፍቅር ነው። በተለይ በእኛ ሙያ ቅራኔ ካለ እንደው እርስ በርስ መስማማት ከሌለ ስራውም አይሰራም። ምናልባት ከተጣልተን ሁላችንም አንድ ላይ ከገባን የጠብ ቲያትር ለመስራት እንችላለን። የቂም ቲያትር እና ፍቅር ነው ዋናው ነገር፣ ፍቅር ነው። እኔ የምወደው ፍቅር ነው፣ ሰላም፣ አንድነት። በአንተስ ይሄው ዘመን እንግዲህ ከድቁና ወደ ውትድርና ከውትድርና ወደ ቲያትረኝነት እንደዚህ በጣም ብዙ አሳልፈሃል እና ካንተ ወጣቶች ካንተ ምን ይማሩ እስኪ ንገራቸው ለወጣቶች። የሚማሩት እኔ እንዴት ነው ብዬ መልሳለሁ። ወጣቱ በአሁኑ ጊዜ በጣም እንትን የሰው ፍቅር አለው፣ የሰው አንድነት አለው። አንድነቱን እንዴት አድርጌ ብዬ ልንገርህ? እዚህ የደረስኩት ምን ስላደረኩ ነው ብለህ ታስበዋለህ? እኔ እዚህ የደረስኩት በመስራቴ ነው። ስራ ባለመምረጤ ነው። ሁሉን ነገር በመስራቴ ነው። ፍቅር በመኖር ከሰው ጋር በመፋቀርና አንድነት በመሆኔ ነው። አንድነትና ፍቅር ካለ ሁሉ ነገር ሊሰራ ይችላል። ሁለተኛ ደግሞ ሰውን አለመናቅ፣ ሰውን ማክበር፣ ለሰው መታዘዝ። እኔ ለማንም ሰው እታዘዛለሁ። እኔ በበኩሌ ያንን ተግባራዊ ቢያደርግ ወጣቱ ጥሩ ነው ብዬ እላለሁ። ምክንያቱም አክብሮት፣ የኢትዮጵያ ባህላችን አክብሮት ነው። ትልቁ ነገር አክብሮት። ከተከባበር አንዱ አንዱን ካከበረ፣ ትንሹ ትልቁን ካከበረ ስራውም የተቃና ይሆናል ብዬ ገምታለሁ። እኔ በበኩሌ መከባበርን ነው እኔ ይኑረን ነው የምለው። ለወጣቱ ትምህርት መከባበርና መዋደድ መፋቀር ይኑረን ነው የምለው። ናይስ። እንደው ጋሽ ተረፈ በህይወት ዘመን የምታመሰግነው አካላት ካሉ የምታመሰግናቸው ሰዎች ካሉ መድረኩ? ብዙም አመሰግናቸዋለሁ እንዳይበዛ እንጂ እኔ አንደኛ አንተን ለመሰግን እወዳለሁ። ምክንያቱም እዚህ ድረስ ጠርተህ እኔ እንድታወቅ ማድረግህ ለእኔ ትልቅ ክብር ነው። እስካሁን በዚህ ደረጃ የጠራኝም ታሪክም እንዲታወቅ ያደረገኝ የለም። አመሰግናለሁ አንተን በጠራህ። ሌላው ደግሞ በዚህ በልማት ቤቴ ፈርሶ ትንሽም ህመም ደርሶልኝ ነው ሆስፒታል ተኝቼ፣ በዚህ አጋጣሚ
በሕግ አምላክ የሚል ፊልም ቲያትር ተከታታይ ፊልም ሲሰራ አበበ ባልቻ ይህንን ፊልም እንድሰራ የሚያደረገኝ እሱ ነው። አብሬ እየሰራው እዛ ይሄ ፊልም ይታያል። ውጪ ስታይ የኔን ችግር ያውቅ ነበር። ሆስፒታል መተኛቴን ያውቅ ነበር። እንደ ችግሬን ሁሉ እንደነግረው ነበረ። በአጋጣሚ ምክንያት ውጪ ስለኔ አውርተው ነው መሰለኝ አንድ ባለሀብት ደገፋ እንትን ይለኛል፣ ይነግረዋል። አሁን እዛ ይደውሉልኛል። በእውነት ነው አበበ ባልቻ ለሰው አሳቢ በጣም ያስብ ነበር። ለሌላውም ሰው ለኔ እንደሚያስብ ሁሉ ለሌላም ያስብ። አሁን እዛ ሆኖ ስለኔ ታሪክ ነሮ ከተማ ከበደ ኬኬ ማለት ይነግረዋል። እዛ ሆኖ ደወለልኝ። የሚገርም ነገር ምንድነው የገጠመ ችግር ምንድነው እንደዚህ ብሎ አለኝ። በእሱ አማካኝነት አገኘኝ፣ አነጋገረኝ። በቃ ምን ብዬ ልንገርህ፣ ምካም ኪራይ ራሱ አሁን እሱ 4 ዓመቴ ነው ቤቱ ከፈረሰ፣ እስካሁንም ቤት አላገኝም። ያን ሁሉ ኪራይ ከፍለውልኝ በሚገባ እርዳታ ያደረገልኝ ከተማ ከበደንና አበበ ባልቻን በመጀመሪያ ማመስገን እፈልጋለሁ። ምስጋና ገባችኋል። በጣም ፈጥኖ የደረሱልኝ ነው። ሁለተኛ በህመሜ ላይ በችግሬ ላይ እንደ እሳት አደጋ ሮጦ የሚደርስልኝ ጓደኛ አብሮ አደጌም ባይሆን መቼም ከኔ የማይለየው ተፈራ ወርቅ አላጋው የሚባል ጓደኛ በጣም ለኔ ምን ጊዜም ቢሆን በቃ እንዲያሞኛል ስለ ፈጥኖ ይደርስልኛል። እሱንም ማመስገን እወዳለሁ። ሌላ ተፈራ ማን ነው? ተፈራ ወርቅ አላጋው ይባላል። አይኔን ኦፕሬሽን በነፃ ያደረገኝ ልታከም ሄጄ አይኔን እንደዚህ በነፃ ኦፕሬሽን ላደረገኝ ለዶክተር ትልቅ ሰው ከፍ ያለ ምስጋና እነዚህን አመሰግናለሁ። በተረፈ ማንኛውም ኢትዮጵያ ለኔ የተባበረ ሁሉ ምስጋና ይግባው። አመሰግናለሁ። በጣም ትልቅ ሰው ነህ። ያው አልተዘመረልህም። ልትከበር ይገባል፣ ልትሞገስ ይገባል። ረጅም ዕድሜ እንመኝልሃለን። ጥሬና አክብረህ እዚህ ስቱዲዮ ስለመጣና የህይወት ተሞክሮን ስላስተላለፍክ በጣም በመሴሾ ስም ከልብ እናመሰግናለን። እኔም በጣም ከፍ ያለ ምስጋና አመሰግናለሁ። መልካም የጥምቀት በዓል ይሁን። መልካም የጥምቀት በዓል። ይህንን አንጋፋ አርቲስት በክብር ሸኙልን። በክብር Thank you very much. እሺ ጌታ አመሰግናለሁ። ረጅም ዕድሜ ቪቫ ቪቫ ቪቫ